ትላንት እንደ ቀልድ አገኛቸው የነበሩ ነገሮች ከአንድ ወር በላይ ፈልጌም አልሆን አለና ብዙ ሰዎች እንግዲህ ችግሮቻችሁን መጣችሁ ታውሩኛላችሁ የመፍትሄ እንደምፈልግላ አንድ ነገር ግን ልንገራችሁ እኔ ስቸገር ችግሮችን የምነግረው ሰው የለኝም እየተቸገርኩ ነው በአንድ ቦታ እንዲገኙ እናልማቸው ሲባሉ ለትዝብት ያክል እኔ ቪዲዮዎችን ያዘጋጀው መልቀቅ ሲጀምር በዚህ 3-4 አመት በ10 ብር እንዲሁ በነፃ የሚገኙ የነበሩ ተክሎች አሁን ዋጋቸው በጣም ንሮ በሺ ነው ለኪሎ የሚያወጡትና 200 ብር የነበረውን እቃ ብትመለከቱት እንኳን ከርቤ በራሱ ማለት ነው ከርቤ 6000 ብር አካባቢ ደርሷል 10 ብር ይሸጥ የነበረ እነ ድብላል እስከ 600 ብር ያወጣሉ ባለፈው በደጉ ጊዜ ስራ ሲጀምር እንዲሁ በነፃ ሰጣችሁ የነበረው ነገሮችን በነፃ ለመስጠት አልሆነም በነፃ ለመስጠት አይደለም ዋጋ ተመኝላቸው በዋጋም ለመስጠት ያቀርቦት ችግር አንቆ ያዘኝና በርካታ ነገሮች አሉ ቢያንስ በቤቴ ውስጥ በምዝገባም ሆነ አገልግሎት እየሰጣችሁ ያሏችሁ ሰዎች ይሄንን ሀሩር ይሄንን ጻ እኔው ራሴ ወርጄ በዚህ ወቅት ያው በዚህ ሁኔታ ውስጥ ዱር ለዱር ዞር ብትመለከቱኝ እንዲያም ሆኖ ደግሞ መልሱ ባዶ ነው ይሄ ለዚህ ይጠቅማል ይሄ ለዚህ ይጠቅማል እያልኩ ስነግራችሁ የነበረው ነገር በሙሉ አሁን ተመንጥሮ ጠፍቷል የሰው ልጅ ደግሞ ሲጠቀም አይንከባከብም እናንተ አሁን እንዲሁ ስታገኙት ዮሐንስ ያለው ብላችሁ ነቅላችሁ ስትጠቀሙት መትከልንም ልመዱ ካልተከልናቸው ከዘራቸው ነውና የሚጠፉት ይሄው አሁን እዚህ ጥቅጥቅ ያለ ውስጥ የለም እና ችግሮቼንም እውነት ነው የምነግራችሁ ችግሮቼንም የምነግረው የለም እንደ ተአምር ሰሪ እንደምችል አቅም እንዳለ ሁሉንም ነገር ማድረግ እንደምችል የሚሰማችሁ ብዙ ሰዎች አሉ ግን እኔም ሰው ነኝ ደካማ ነኝ ሲጎል ይጎላል ሲታጣ ይጠፋል እና አንድ ወር አካባቢ አንድ ወር ከ15 ቀን እኔው ራሴው እዚህ ውስጥ ነው ያለሁት ያው እንዲም ብታዩት ጥቅጥቅ ያለና ብቻ እስኪ ይሁን እንዲም ሆኖ ለአንድም ለሁለትም በሆነ ከቻላችሁ ግን እውነት ለመናገር እግዙኝ ካልሆነ አማራጭ መልካሙን ዕውቀት ለእናንተ መልካሙን ተግባር በማጎልበት ለሰው ልጅ የሚጠቅሙ ነገሮችን እፈጥራለሁ የሚለው ጉዞ የሚገታና መቆም ይሆናል በዚህ ዕውቀት ውስጥ መጥፎ ማድረጉ ቀላል ነገር ነው በቃ ተራ ነገር ማለት ነው መልካም ነገሩን ለመስራት ግን በጣም ነው የሚፈትነውና ያይዞ ይልመድባችሁ ያው ዱር እንደ ድሮ አይደለም ጫካ ሰላም የሚሰማችሁ ቢሆን አሁን ያ መሆኑ ቀርቷልና ኮሽ ሲል ጠሽ ሲል ዞር እያላችሁ ነው ሰላም ዮሐንስ ሽፈራው የገበሬው ልጅ ነኝ ስንወጣ እንገናኛለን